ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት ሰንበት አለ በመክበር ትቀድማታለችና፣ አንድም ዛሬውኑ ቅሉ እየቀደመቻት ትውላለችና። ቀዳሚት ሰንበት ባለው ሰንበተ አይሁድ የሚል አብነት ይገኛል። አይሁድ የሚያከብሯት በዓል ሲል አሁን እንዲህ ማለቱ እነሱ የሚያከብሯት እኛ የማናከብራት ሆኖ አይደለም። መደበኞቹ እነሱ ናቸውና መደብነቱን ለነሱ ሰጥቶ ተናገረ እንጂ። በዚህም ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ባርኪ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ንጽሕት ወብርት ብሎ ያመጣዋል። በዕለተ ቀዳሚት የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ንጽሕት ወብርት በዚህም ዕለት ከቀደመው ይልቅ ጽድልት ብርህት ሆና አይቷት ነበርና ባየው እየመሰለ ያመሰግናታል። አሁን በእመቤታችን በየጊዜው መለዋወጥ ኖሮባት አይደለም። እሱ እየቀደመ እየበቃ ሲሄድ እመቤታችን ደግሞ የበለጠ እየተገለጸችለት መሄዱን መናገር ነው። ጽድት ብርህት እመቤታችን ወቅድስ በኩሉ በውስጥ በአፍአ በነፍስ በሥጋ ቅድስት እንታቀፈቶ ለእግዚእ በረሃ እንታቀፍኪዮ ሲል ነው። ጌታን በክንድሽ ታቀፈሽ በመሃል እጅሽ የያሽው እመቤታችን። ሕፃናት ሲወለዱ እናቶቻቸው በመሃል እጃቸው ይይዟቸዋል፣ ያበጃጇቸዋል፣ አናት እንዳይወርዳቸው ነው። ጌታም ግዘ ሕፃናትን አላፋለሰምና እንዲህ ይለዋል። ወኩሉ ፍጥረት ይትፌሱ ምስሊሃ ምስሌኪ ሲል ነው። ፍጥረት ሁሉ ካንቺ ጋራ እንዳንቺ ደስ ይሰኛሉ። እንዘ ይጸርሁ ወይብሉ እንዲህ እያሉ ሰአሊ ለነ ቅድስት ሰአሊ ለነ ቅድስት የቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ አይደለም ያሉ እንደሆነ ተፈሲ ኦ ምልዕተ ጸጋ ተፈሲ እስመ ረከብኪ ሞገሰ ተፈሲ እግዚአብሔር ምስሌኪ እያሉ ፍጥረት ሁሉ እንዳንቺ ካንቺ ጋራ ደስ ይሰኛሉ። በክንድሽ ታቅፈሽ በመሃል እጅሽ ከያሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ተፈሲ ኦ ምልዕተ ጸጋ ተፈሲ እስመ ረከብኪ ሞገሰ ተፈሲ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሲሂ ደስ ይበልሽ፣ ደስታ ይገባሻል። ተፈሲሂ ተፈሲሂ ያለ የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ። አንድም እመቤታችን በነገደ ካም በነገደ ያፌት በነገደ ሴም ትመሰገናለችና፣ አንድም እመቤታችን በሦስቱ ዓለማት ትመሰገናለች። ሦስቱ ዓለማት የሚባሉት ይህ ዓለም፣ ገነት፣ መንግሥተ ሰማያት ናቸው። እመቤታችን በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና፣ አንድም በሦስቱ ልሳነ ፍጥረት ትመሰገናለች። በሰው ልጆች በመላእክት በካለ ፍጥረት ትመሰገናለችና፣ አንድም የንጽሐ ሥጋ የንጽሐ ነፍስ የንጽሐ ልቡና ምሳሌ ነው። ናስተበጽበኪ ኦ ግርምት ድንግል ግርምት ድንግል እመቤታችን ገናንነትሽን እጹብ እጹብ እንላለን እናደንቃለን። እመቤታችን ግርምትነቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። ስንኳን በእሷ ያመኑ ምእመናን ግሩማን ናቸው። እንደ ዮስቴና ቆጵሮስ ውርዝው ይለዋል፣ ባለጠጋ ነው። ለሱ ቆጵሪያኖስ የሚባል ጠንቋይ ወዳጅ ነበረው፣ አስማተኛ። ይህቺ ዮስቴና መልካቀናን ከደም ግባት ጋር አስተባብራ የያዘች ቆንጆ ሴት ናት። መልኳን አይቶ በሐጸ ዝሙት ተነድፎ እንደዚህች ያለች ሴት አለችና በፍቅሯ ተነድፍ ያለው
እሷን ካላመጣህልኝ እንግዲህ ወዲህ ያንተና የኔ ፍቅር እንዲያው በከንቱ ነው አለው። ያም አስማተኛ ያችን ሴት ማምጣት የማይሆንለት ሆነ። የማይሆንለት ቢሆን ሰይጣንም በመተቱ ስቦ እንደዚህች ያለች ሴት አለችና እሷን ካላመጣህልኝ እንግዲህ ወዲህ እኔም አንተን አላምንህም አለው። ያም ሰይጣን ይህችን ሴት ማምጣት የማይሆንለት ሆነ። የማይሆንለት ቢሆን በምትሃት እሷ የለበሰችው ልብስ የለበሰ መስሎ እሷን መስሎ መጣሁልህ አለው። እንዴ እመቤቴ ወስቴና ነሽ ብሎ ስሟን ቢጠራበት ያ ሰይጣን እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል። ያም ጠንቋይ ለካ ይህ ዕውቀታችን እንዲያው በከንቱ ነው ብሎ ጥንቆላውን መተቱን ትቶ በእመቤታችን አምኖ ጸንቶ የሚኖር ሆኗልና። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ ከመልአኩ ከቅዱስ ገብርኤል ጋራ እንደ መልአኩ እንደ ቅዱስ ገብርኤል ላንቺ ምስጋና ውዳሴ እናቀርባለን። እስመም ፍሬ ከርስኪ ኮነ መድኃኒተ ዘመድነ ከማኅፀንሽ ፍሬ ከኢየሱስ ክርስቶስ የኛ የዘመዶቻችን የአዳምና የሔዋን ድነት ተገኝቷልና። አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ሲል ነው። የማኅፀንሽ ፍሬ ኢየሱስ ክርስቶስ የኛ የዘመዶቻችን የአዳምና የሔዋን ድህነት ሆኗልና። ወአቅረበነ ኀበ እግዚአብሔር አብሁ ሲል ነው። ወደ ባሕሪ አባቱ አቀረበን። ሰአሊ ለነ ቅድስት ወደ ባሕሪ አባቱ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ከመከብካብ ዛልቦ ጥልቀት ከመቤተ ከብካብ ንጹሕ ሲል ነው። እንደ ሰርግ ቤት ንጹሕ ልዩ ሆነሽ ብትገኚ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ። ከዘር ከሩካቤ ከሰስሎተ ድንግልና ውእቱሰ ንጹሕ ምነሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና ለሱራን በእጓለ እመሕያው ወእሙራን ቦሙ እንዲል። አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ሥጋሽን ቢዋሃድ። አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቃለ እሙነ ሲል ነው። በእውነትም እመቤታችን የአብ አካላዊ ቃልን ወለድሽው። ወልደ አብ ዘይነብር ለዓለም ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባሕሪ ልጁ ነው። መጻ ወአዳነነ እምኃጢአት ሰው ሆኖ በኀጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኀጢአት አዳነን። ሰአሊ ለነ ቅድስት ሰው ሆኖ በኀጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ዘመድ ዘምስር ወዳዊት ከዳዊት ስር ከዳዊት ባሕሪ የተገኘሽልን ዘመድ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ እሴይ ወደ ታች ቢያዩ አልዓዛር ነው። ጉንዱ ዳዊት ነው። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህቡ ቅድመ ዓለም ህቡ ከሚሆን ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። አባርሶ ራሱን በሥጋ ህቡ ቢያሰኝ ወነሳ እምኔኪ አርአያ ገብር ካንቺ አርአያ ገብርን ቢነሳ። አንድም ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህቡ ቅድመ ዓለም ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። ሀባርሶ ህቡ ሀባርሶ ነው። ቅድመ ዓለም ህቡ የሚሆን ጌታ ራሱን በሥጋ ህቡ ቢያሰኝ
ወነሳ ምኔኪ አራያ ገብ ካንቺ ሀየሰ ወረሰ ከብረ ተልዓለ መባልን ገንዘብ አደረገ። ሰአሊ ለነ ቅድስ ሀየሰ ወረሰ ከብረ ተልዓለ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርግብ ያለ መለወጥ አምላክን የወለድሽ እመቤታችን ምድር ከመባል ላይ የሰማይ ሁለተኛን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛን ሆንሽ። እመቤታችን ዳግምነቷ ለጽርሐ አርያም ነው። በአድማስ በኩል ምድሩን እንደ መሶብ ሰማዩን እንደ መሶብ እፍያ፣ ምድሩን እንደ ወጭት ሰማዩን እንደ ወስከምቢያ አንድ አድርጎ አያይዞታል። ወአስተጣበቅው ወዲበ እብነ ኮፍ እንዲህ ሰረቀ ለነ ምኔኪ ፀሐየ ጽድቅ ጠፈር ደፈር የማይከለክለው ጨለማ የማይፈራረቀው ጉም ደመና የማይጋርደው ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወይ ሙስና ቅዱሳን ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ ያለ መለወጥ ያለ ዘርአ ብእሲ ወለድሽው። ሰአሊ ለነ ቅድስ ያለ መለወጥ ያለ ዘርአ ብእሲ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ደብተራ ኦሪት አንቺ ነሽ። ወውስቴታ ታቦት በወርቅ ልቡጥ እምኩለሄ በውስጥ በአፋ በወርቅ የተለበጠ ታቦት ያለባት ደብተራ ኦሪት አንቺ ነሽ። ወውስቴታ ጽላተ ኪዳን 10 ቃላት የተጻፉባቸው 2 ጽላተ ሕግ ያሉባት ደብተራ ኦሪት አንቺ ነሽ። ጽላተ ኪዳን አለ ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ ግን አጠፋችኋለሁ ብሎ ተካሂዶባታልና። መሶበ ወርቅ እንተ መና ህቡ ረቂቅ መናን በውስጧ የያዘች መሶበ ወርቅ ያለችባት ደብተራ ኦሪት አንቺ ነሽ። ይህስ እንደምንድነው ቢሉ እግዚአብሔር ለሙሴ ተገልጦ በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎታል። ሙሴም ከእግዚአብሔር በተቀበለው መመሪያ መሰረት 3 ክፍል ያላት ደብተራ ኦሪት አሰርቷል። የመጀመሪያይቱ ክፍል ቅድስተ ቅዱሳን ትባላለች። ይህችውም ጽላተ ሕግ ያለባት ኪሩቤል ክንፋቸውን የሚጋርዷት ታቦት ያለባት መናውን የያዘች መሶበ ወርቅ የለመለመች የአሮን በትር የወርቅ ማዕጠንት ያሉባት ውስጠኛይቱ ክፍል ናት። በዚህች ክፍል ሊቀ ካህናቱ በዓመት አንድ ጊዜ ስለ ራሱና ስለ ሕዝቡ ኃጢአት ደም ይዞ ይገባባታል፣ መስዋዕት ያሳርግባታል። ሁለተኛይቱ ክፍል ደግሞ ቅድስት ትባላለች። በዚህች ክፍል ሌዋውያን ካህናት እየወጡ እየገቡ ይጸልዩባታል፣ የሚቃጠለው መስዋዕት ያቀርቡባታል፣ መብራት ያበሩባታል፣ ዕጣን ያጥኑባታል። ሦስተኛው ክፍል አጸደ ደብተራ ኦሪት ይባላል። በዚህ ክፍል ካህናቱ እጃቸውንና እግራቸውን ይታጠቡበታል፣ ተረፈ መስዋዕቱን ይበሉበታል፣ የህሊናና የአካል ዝግጅት ያደርጉበታል። ይሄ ምሳሌ ነው። ደብተራ ኦሪት በመላው የእመቤታችን ምሳሌ፣ ቅድስት የነፍሷ፣ ቅዱሳን የአራቱ ባህርያት፣ ታቦት የማህፀኗ፣ ጽላት የትስብእት፣ ቃሉ የተዋሃደው የአብ አካላዊ ቃል አንድም ደብተራ ኦሪት የእመቤታችን፣ ቅድስት የንጽህናዋ፣ ቅዱሳን የነፍስ የሥጋዋ፣ ታቦት የልቡናዋ፣ ጽላት የአብ አካላዊ ቃል ምሳሌ፣ ቃሉ የተዋሃደው በግብረ መንፈስ ቅዱስ የተገለጠላት ምስጢር ምሳሌ ነው። ዘውቱ ወልደ እግዚአብሔር መጻ ወአደረ ኀበ ማርያም ድንግል ዘእንበለ ርኩስ ሊከወነ ሳይተረጉም አይሄድምና ይኸውም ያለመለወጥ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ተሰባ እምኔሃ ቃላ የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት እሱን በዚህ ዓለም ወለደችው። መጻ ወአዳነነ ትትፌሳ ገነት መጻ ወአዳነነ
ተወልዶም አዳነን። ትትፌሳ ገነት እመበግ ነባቢ ወልዳብ ዘይነብር ለዓለም የነባቢ በግ እናቱ ገነት እመቤታችን ደስ ይላታል፣ ደስታ ይገባታል። ነባቢ በግ አለው ጌታ የነባቢያን አባግ አሉና ከዚያ ሲለይ ነው። አንድም በዕለተ ዓርብ በመልዕልተ መስቀል 7 ነገር ስለተናገረ አምላኬ አምላኬ ነጽረኒ ወለምን ታደገኒ አባ ስራይ ሎሙ እስመ በዘኢየአምሩ ይገብሩ ዮም ትሄሉ ምስሌ ውስተ ገነት ነያ እምከ ወነዋ ወልድኪ ጸማይኩ ወይቤ ተፈጸመ ኩሉ አባ ማሐጽን ነፍሴ ውስተ ዴከ ብሎ እነዚህ 7ቱ አጽርሐ መስቀል ይባላሉ። መጻዋዳነነ ማጥያት ሊክ ከሆነ ሳይተረጉም አይሄድምና ይኸውም ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባህሪ ልጁ ነው። ተሰመይኪ ለክርስቶስ ንጉሥ መጻዋዳነነ ማጥያት ሰውም ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአት አዳነን። ሳሊ ለነ ቅድስ ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተሰመይኪ ለክርስቶስ ንጉሥ እመም ካለ ዘ ለም ካለ እሞ ባለ በቀና ነበር። ልማደ መጽሐፍ ነው። እመቤታችን የንጉሠ ነገሥት የክርስቶስ እናትን ተባልሽ። እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ኖርሽ። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚሆን ምስጢረ ተዋሕዶ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝህ ስም አብይ ጥቀ ዘኢይክሉ ፈሊጦቶ እንዲል ወበእንተዝ አቀበኪን በለሙስና ስለዚህም ያለመለወጥ ለዘላለሙ በድንጋሌ ሥጋ በድንጋሌ ነፍስ አጸናሽ። ሳሊ ለነ ቅድስ ያለመለወጥ በድንጋሌ ሥጋ በድንጋሌ ነፍስ ካጸናሽ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ሰዋስው ዘርየ ያዕቆብ እግዚአብሔር ላዕሌሁ ከምድር እስከ ጠፈር ደርሳ በላይዋ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ምን ነው ይህንንማ በማክሰኞ ውዳሴ ማርያም ተናግሮት የለምን? ስለምን ደገመው ቢሉ ራእዩ የተገለጠለት በዕለተ ቀዳሚት ነው። የተፈጸመው ደግሞ በዕለተ ሰሉስ ነው። ከዚያ የተፈጸመበትን ከዚህ ደግሞ የተገለጠለትን ሲያይ አንድም እግዚአብሔር ላዕሌሁ ለማለት ደግሞታል። እስመ ጾርኪ በከርስኪ ህቱም ዘይታወቅም ኩለሄ እሱን ከመጽነስሽ አስቀድሞ በጸነሽውም ጊዜ ከጸነሽውም በኋላ እሱን ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ በተፈቶ በማይመረመር ማኅፀንሽ ወስነሽዋልና ኮንኪ ለነ ሳሊተ አበግዚነ ኢየሱስ ክርስቶስ ዘተሰባ ምኔኪ በእንተ መድኃኒትነ እኛን ለማዳን ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማላጅን ሆንሽልን። ሳሊ ለነ ቅድስ ሰው ሆኖ ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ናሁ እግዚእ ወጻምኔኪ ኦ ቡርክ ጽር ንጽሕት ጽርሐ ሴም ጽርሐ ሚልኪያስ እመቤታችን እነሆ ጌታ ካንቺ ተወለደ። እሷን በጽርህ በአዳራሽ እሱን በመርአዊ በሙሽራ ይመስለዋል። ወጣ አይአ ተሰብአ ወረደ ቢል አንድ ነው፣ ሰው ሆነ ማለት ነው። ያድን ኩሎ ዓለመ ዘፈጠረ በቤሳህሉ በይቅርታው በቸርነቱ ብዛት የፈጠረውን ፍጥረት ሁሉ ያድን ዘንድ እነሆ ጌታ ካንቺ ተወለደልን።
ወጣ በእበየ ሳህሉ ዘፈጠረ በእበየ ሳህሉ ያድህን በእበየ ሳህሉ ብሎ ይገጥመዋል። ወጣ በእበየ ሳህሉ በይቅርታው በቸርነቱ ብዛት ካንቺ ተወለደ። ዘፈጠረ በእበየ ሳህሉ ይህንን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ መፍጠሩ ሰውን መውደዱ ያጠይቃልና ወፍጥረተ ዓለም ያእም ሀበ አፍቅሮቱ ሰብአ እንዲል ያድህን በእበየ ሳህሉ ጌትነቱ ቅሉ ያራረዋልና እስመ ቅኔትከ ወመልክናከ ትሬስየከ ትስሐ ላዕለ ኩሉ እንዲል ንሰብሖ ወንወድሶ በፍጹም ምስጋና እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ ይቅር ባይ ሰው ወዳጅ ነውና። ሰአሊ ለነ ቅድስት ኄር ወመፍቀሬ ሰብ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ ምልዕተ ጸጋ ድንግል ዘእንበለ ርኩስ ልክቱ ንጽሕት ክብረ ኩሉ ዓለም የዓለም ሁሉ መክበሪያ የአዳም ልጆች ሁሉ መመኪያ የተድላ የደስታ መፍሰሻ የመንግሥተ ሰማያት መውረሻ አደፍ ጉድፍ የሌለብሽ ነውር ነቀፋ የማይገኝብሽ ልህብት ንጽሕት ያለመለወጥ ድንግል ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ልህብት ንጽሕት ያለው ሞ ብርሌ መርጠብ ብርጭቆ ኩዝ ካቦ ናቸው። እነዚህን ሰርተው ማኅደር ሰፍተው አበጅተው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯቸዋል። ኋላ በወረዱ ጊዜ ለክቡራኑ መጠጫ ይውላሉ። እነዚህ ለሚጠጣባቸውም ለሚያጠጣባቸውም ክብር ናቸው። ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ማደራቸው በእኛ መመስገናቸው በእመቤታችን ነውና፣ እነዚያ ለሚጠጣባቸው ክብር እንደሆኑ እኛም ከሥላሴ ክብር ማግኘታችን በእመቤታችን ነውና። አንድም ልህብተ ኤልሳ የኤልሳ ማሰሮ አንቺ ነሽ። ኤልሳ መምህሩን ኤልያስን ሸኝቶ ዮርዳኖስን ተሻግሮ ከዮርዳኖስ ማዶ ሲደርስ ሕፃናት ተሰብስበው ከበር ቆይተው ርግበራ አሉት። መላጣ ማለት ነው። ተናዶ ተበሳይቶ ቢረግማቸው 2 ድባት ከዱር ወጥተው 42 ሕፃናት ፈጅተዋቸዋል። የአገሩ ሰዎች የነቢየ እግዚአብሔር እርግማኑ ይህን ያህል የጎዳ ምርቃኑማ ምን ያህል ይጠቅም ብለው ከ200 በላይ የሚበዙ ሕፃናት ሰብስበው አምጥተውለት ባርክልን ብለውት በአንብሮተ እድ ባርኳቸዋል። ወዲያውኑ ምንት ንብረት አለዛቲ ሀገር የዚች ሀገር አኗኗሯ እንደምንድን ነው ብሎ ጠየቀ። ሀገር አሰሰናይት ኢቲ ወማየ ብሔሩስ እኩይ ውእቱ ሀገሪቱስ እንደምታያት ያማረች የተወደደች ነበረች። ታዲያ ምን ይሆናል? ያገሩ ውሃ ግን ወላድ ቢጠጣው መካን የሚያደርግ ጤነኛ ቢጠጣው ድውይ የሚያደርግ ልብ ቆርጦ አንጀት በጥብጦ የሚጥል ነው አሉት። አምጽኡ ሊተ ሐዳሰ ልህብተ አዲስ ማሰሮ ጨው ጨምራችሁ አምጡልኝ ብሎ አስመጥቶ ምንጩ የት ነው ብሎ ጠይቆ ከምንጩ ላይ ከመዚህ ይቤ እግዚአብሔር ብሎ ቀብሮታል። አጣምክዎ ፈወስክዎ ሲል ነው። ከዚያ በኋላ ያ ምንጭ ድውይ ቢጠጣው ጤነኛ መካን ቢጠጣው ወላድ የሚያደርግ ሆኗል። ይሄ ምሳሌ ነው። ማሰሮዋ የእመቤታችን ጨው የጌታ እስመጼው ዘአጣሞ ለልሱ እንዲል ምረቱ የፍዳ የመርገም ምረቱ ከውሃው እንጂ ከመሬቱ እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም ያለ መገኘቱ ምሳሌ። አንድም ጽዋ አርጤክስስ አንቺ ነሽ። ይህች ጽዋ አርጤክስስ የምትገዛው በ300 ወቄት ወርቅ ነው። ያቺ ዋጋዋ ብዙ እንደሆነ የእመቤታችንም ክብሯ ጸጋዋ ብዙ ነውና ያችን ጽዋ በምድያም መናገሻ ያደርጓታል። ከዚያች ጽዋ ሳይጠጣ የሚነክስ የለም። እመቤታችንንም ሳይለምን በቃል ኪዳኗ ሳይማጸን ገነት መንግሥተ ሰማያት የገባ የለምና ክብረ ኩሉ ዓለም አለ አሁን የተመቸ የዓለም ሁሉ መክበሪያ ናትና። ብርሃን ዘይትጠፍ የማትጠፋ ብርሃን አንቺ ነሽ።
ከማኅቶተ ሙሴ ከማኅቶተ አሮን ሲለያት ነው። እነዚያ ሙሴና አሮን በቀዳማይ ሰዓተ ሌሊት አብርታችሁ በቀዳማይ ሰዓተ መዓልት አጥፉት ይሉ ነበርና። መቅደስ ዘይትትነሰ የማትፈርስ ቤተ መቅደስ አንቺ ነሽ። ነቢዩ ዳንኤል መቅደስ ትተሐነጽ እስከ ክርስቶስ ንጉሥ ቢል ወምዝፍ መዘበር ያለበት ነውና ከዚያ ሲለይ በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የአባቶቻችን ምርኩዛቸው ጽናቸው ደገፋቸው አንቺ ነሽ። ዘይትጸንንም አለ የአባቶቻችን ምርኩዛቸው ጽናቸው ደገፋቸው አንቺ ነሽ። ዘይትጸንን አለ ከኤልሳ በትር ሲለይ ነው። ኤልሳ ወደ ሱነም ሲሄድ የሚያድርባቸው ሁለት ደጋግ ባልና ሚስት ነበሩ። ከዕለታት በአንድ ቀን አስተምሮ እንደ ልማዱ አድሮ ሲሄድ ሴትየዋ ይህ ነቢየ እግዚአብሔር ቅዱስ ነውና ፍትወተ ሥጋ ከምንፈጽምበት ሥጋዊ ወሬ ከምናወራበት ከኛ ጋር ማደር አይገባውም። ለምን ለብቻው ወጥቶም ያርፍበት ድካሙንም ይቀንስበት ሰገነት አንሰራለትም አለችው። ባሏም እሺ በጎ ብሎ ሰገነት ሰራለት። በዚያች ሰገነት ጉዝጓዙን ጎዝጉዘው ምንጣፉን አንጥፈው ጠረጴዛውን ወንበሩን አዘጋጅተው መቅረዙን ሰርተው ቆዩት። ኤልሳም እንደ ልማዱ አስተምሮ ወደ ቤታቸው ለማደር በመጣ ጊዜ ወደ ተሰራለት ሰገነት ወጥቶ በዚያ አረፈ። ሴትዮዋን ጠርቶ ይህን ሁሉ ሐሳብ አሰብሽልኝ፣ ምን ላድርግልሽ? የምትፈልጊውን ንገሪኝና ለንጉሡ ልንገርልሽ አላት። አንተ ነቢየ እግዚአብሔር ካንተ በረከት እንጂ ሌላ ምንም አንሻም፣ ጥንድ በሬ ዳውላ ጥሬ አለን አለችው። ኤልሳም ደቀ መዝሙሩን ገያዝን ጠርቶ ለኔ እንዲህ መድከማቸው ምን ባደርግላት ይሻላል አለው። ገያዝም መምህር ልጅ እኮ የላትም አለው። ኤልሳም ያችን ሴት ጠራና አንቺ ሴት የዛሬ ዓመት በዚህ ወር ወንድ ልጅ ትወልጃለሽ አላት። ወዲያውኑ ጸነሰች ወለደችም። 3 ዓመት ሲሆነው አባቱን ተከትሎ ከሄደበት ታመመ። አሽከሩን ጠርቶ ወስደ ለእናቱ ስጣት አለው። ለእናቱ ሰጣት። ሞተባት። አጥባ ገንዛ ወደ ሰገነት አውጥታ ኤልሳ ወደሚተኛበት በኤልሳ መኝታ አስተኝታ ልጄን አትቅበሩ ብላ ገስግሳ ከኤልሳ ዘንድ ሄደች። ገስግሳ ከነቢዩ ከኤልሳ ዘንድ ሄደች። ሄዳም የሰጠኸኝ ሸማ ከደጅ ተቀማ እንዲሉ ሳለምንህ የሰጠኸኝ ልጄ ሞተ አለችው። ኤልሳም ገያዝን ጠርቶ ከሰው ጋር ሳትነጋገር ማንንም ሰላም ሳትል ይህችን በትሬን ወስደህ በሕፃኑ አስከሬን ላይ አኑርበት ብሎ ላከው። ገያዝም ወስዶ በትሩን ቢጥልበት ሳይነሳ ቀረ። ስለምን ቢሉ አትነጋገር ብሎት ነበርና እየተነጋገረ ስለሄደ። አንድም የሞተን ሰው በበትር ቢመቱት ይነሳልን? መምሬ ኤልሳ ምን ነካ እያለ እየተዘባበተ ሄዶ ነበርና። አንድም ይህች በትር ሙት ብታስነሳልኝ የኤልሳ ደቀ መዝሙር ሙት አስነሳ ተብዬ በየከተማው አቦ አቦ እባልበታለሁ ብሎ ውዳሴ ከንቱ ሽቶ ነበርና ሳይነሳለት ቀረ። ኋላ ግን ኤልሳ ሄዶ አፉን ካፉ አይኑን ካይኑ አድርጎ ቢጸልይበት በስድስተኛው ሙቀት ልምላሜ አሰምቶታል። በሰባተኛው አፈፍ አድርጎ አስነስቶታል። አሁን ኤልሳንም ያህል ጻድቅ በአንድ ጊዜ ማስነሳት ተስኖት አይደለም፣ ለአብነት ነው። ታምራት ምልክት ይደረግልን ባላችሁ ጊዜ ሳትታክቱ መልሳችሁ መላልሳችሁ ወደ እግዚአብሔር አመልክቱ። አንድም ለሰው 4 ባህሪያተ ሥጋ 3 ባህሪያተ ነፍስ እንዳሉት ለማጠየቅ ነው። አንድም በትረ ሃይማኖት ዘይትጸንን ምስማኮሙ ቅዱሳን ተአምር የሚሰሩብሽ በትራቸው መቋሚያቸው አንቺ ነሽ። ይህስ እንደምንድነው ቢሉ ያዕቆብ ላባን 20 ዓመት ካገለገለው በኋላ ሚስቶቼንና ልጆቼን ስጠኝና ልሂድ የተገዛሁልህ ይበቃል አለው። ላባም በዓይን ፊት ሞገስ የማገኝ ከሆነ ከዚህ ተቀመጥ አትሂድብኝ፣ እግዚአብሔር በአንተ ምክንያት ቤቴን እንደባረከ ተመልክቻለሁና አለው። ያዕቆብም እንዴት እንዳገለገልኩ አንተ ታውቃለህ። ከኔ መምጣት በፊት የነበረ ሀብት ጥቂት ነበረ። እኔ ወደ አንተ በመምጣቴ እግዚአብሔር ባረከልህ። እኔ ደግሞ ለቤቴ የምሰራው መቼ ነው አለው። ላባም ምን ልስጥህ አለው። በበጎችህ መካከል
ባለፉ ጊዜ ዝንጉርጉርና ነቁጥ እንዲሁም ጥቁር ያለባቸው በጎችና ፍየሎች ለኔ ይሁኑ፣ የሌለባቸው ደግሞ ላንተ ይሁኑ። በዚህ እንስማማና እንደገና በጎችን እየጠበቅኩ ላገልግልህ አለው። ላባም እሺ እንደ ቃል ይሁን አለው። ያዕቆብም በጎቹን ሰብስቦ በበጎቹ መካከል ሆኖ ልብን፣ ለውዝ፣ ኤርሞን የተባሉ 3 በትሮችን ወስዶ ሁለቱም በትሮች ሙሉ ለሙሉ ላጣቸው፣ አንዱን በትር ግን ዝንጉርጉር አድርጎ ላጠው። በጎቹ ውሃ በሚጠጡበት ጊዜ በገንዳው ውስጥ አድርጓቸዋል። ከዚያም በጎቹ ውሃ ሊጠጡ በመጡ ጊዜ የበትሮቹን መልክ አስመስለው ጸንሰው ሽምልመሌ መሳይና ዝንጉርጉር ነውጥ ያለበት ወልደዋል። እነዚህን ከላባ በጎች ለይቶ ለብቻቸው አቆማቸው። በመጨረሻ ምልክት ያላቸው ብርቱዎቹ በጎች ለያዕቆብ ሲሆኑ ምልክት የሌላቸው ደካሞቹ በጎች ለላባ ሆነዋል። ይህ ምሳሌ ነው። 3ቱ በትሮች የሥላሴ፣ የተላጡት የአብና የመንፈስ ቅዱስ ምሳሌ፣ ሽምልመሌው ዥንጉርጉሩ በትር የወልድ ምሳሌ። ያ ዥንጉርጉር እንደሆነ ወልድም አምላክ ወሰብ ነውና። በበትሮቹ ምክንያት የተለዩ በጎች በአብና በወልድ በመንፈስ ቅዱስ የተጠመቁ የምእመናን ምሳሌ። ውሃው የጥምቀት አውራዎቹ የመምህራንና የቀሳውስት ምሳሌ። በጎቹ በትሮቹን እየመሰሉ እንደተወለዱ ሁሉ ምእመናንም በጥምቀት ምክንያት ከሥላሴ የመወለዳቸው ምሳሌ። አንድም በትር የእመቤታችን 3 መሆናቸው የንጽሐ ሥጋ፣ የንጽሐ ነፍስ፣ የንጽሐ ልቡና ምሳሌ። ላባ የዲያብሎስ ምሳሌ፣ ያዕቆብ የጌታ ምሳሌ። በበትሮቹ ምክንያት በጎቹ ከላባ ተለይተው ለያዕቆብ እንደሆኑ ምእመናንም በእመቤታችን ምክንያት ከዲያብሎስ ተለይተው የእግዚአብሔር ገንዘብ የመሆናቸው ምሳሌ። የያዕቆብ በጎች በበትሮቹ ምክንያት እንደሚወልዱ ምእመናንም ማርያም ማርያም እያሉ ስሟን እየጠሩ የመውለዳቸው ምሳሌ። እነዚያ በትሮቹ ፍሬ እንዳስገኙ እመቤታችንም ምእመናን ከሞተ ሥጋ የሚጠበቁበት የጽድቅ ፍሬ የሚያፈሩበት አማናዊት በትር ናትና። አንቲ ውእቱ ዕፀ ከርካ ወበትረ ልብነት ዘአንበረኪ ያዕቆብ በውስተ ገብላት ከመ ይጽንሳ አባግ ወይለዳ በትዕግሥት እንዳለ ደራሲ። አንድም በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ሙሴ ጠላት ገሎ ባህር ከፍሎ ያሻገረባት በትር አንቺ ነሽ። ይህስ እንደምንድነው ቢሉ እስራኤላውያን በግብጽ በባርነት ቤት ሳሉ ከባርነቱ ጽናት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔርም ጩኸታቸውን አደመጠ፣ ሊያድናቸውም ወደደ፣ በረድኤትም ወረደ። በመጋቢ ብሉይ በቅዱስ ሚካኤል አማላጅነት በሊቀ ነቢያት በሙሴ መሪነት በ9 አበይት ተአምራት በ10ኛ ሞተ በኩር ሕዝቡን ከግብጽ ነጻ አወጣቸው። እስራኤላውያን ሲጓዙ ከኤርትራን ባህር ሲደርሱ ግብጻውያን ከኋላ ገስግሰው ተከተሏቸው። የእስራኤል ልጆችም ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብጽ መቃብር አተነው በምድረ በዳ እንድንሞት ያወጣህን ተወን አይሆንልንም፣ ለግብጻውያን ብንገዛ ይሻላል ያልን ቃል ይህ አልነበረምን ብለው አጉረመረሙበት። ሙሴም አትፍሩ፣ ዛሬ የምታዩዋቸውን ግብጻውያንን ለዘላለም አታዩዋቸውም፣ ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን ታያላችሁ ብሎ አረጋጋቸው። ሙሴም ወደ እግዚአብሔር ጸለየ። እግዚአብሔር ሙሴን እንዲህ አለው፣ በትርን አንሳና ባህሩን ምታው፣ ባህሩ ይከፈልልሃል አለው። ሙሴም በያዘው በትር ባህሩን ቢመታው ባህሩ ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ሆነ። እስራኤላውያን መላው ተሻግረው ሲጨርሱ ፈርዖንና ሰራዊቱ ተጠናቀው ሲገቡ ሙሴ ዳግመኛ በያዘው በትር ባህሩን ቢመታው እንደ ቀድሞ ተመለሰ። በፈርዖንና በሰራዊቱ ላይ ተደረመሰ። ግብጻውያን ሁሉ ሰጠሙ። ሙሴና የእስራኤል ልጆች ፈጣሪያቸውን አመሰገኑ። ይህ ምሳሌ ነው። ግብጽ የሲኦል ምሳሌ፣ ከነዓን የገነት፣ እስራኤላውያን የአዳም ልጆች ምሳሌ፣ ሙሴ የጌታ በትሩ የመስቀል፣ ባሕረ ኤርትራ የእሳተ ሲኦል ምሳሌ። ሙሴ በበትሩ ባሕር ከፍሎ ሕዝቡን እንዳሻገረ ጌታም በመስቀል ትርክዛው ባሕረ ሲኦልን እየቀዘፈ ነፍሳትን ከሲኦል የማውጣቱ ምሳሌ። አንድም በትር የእመቤታችን ምሳሌ። ዳግመኛ ሙሴ በበትሯ አማካኝነት እስራኤላውያን በበትሯ አማካኝነት ባህሩ ተከፍሎላቸው ከሐሳር ወደ ክብር፣ ከባርነት ወደ ነጻነት፣ ከግብጽ ወደ ርስታቸው ወደ ከነዓን እንደተጓዙ
ምእመናንም በወላዲተ አምላክ በድንግል ማርያም ቃል ኪዳን ከሐሳር ወደ ክብር፣ ከባርነት ወደ ነጻነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረውባታልና። በትረ ረድኤቱ ለሙሴ ለባሕረ ኤርትራ ዘሰጠቃ ዓመተ ሐግሉ ግብፅ ለወርሃ ኔሳን በንፍቃ እንዳለ ደራሲ። አንድም በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የአባቶቻችን የጸናች የቀናች ሃይማኖታቸው አንቺ ነሽ። የአብርሃም ሶርያዊን ታሪክ ያስተርካል። ይህስ እንደምንድነው ቢሉ አብርሃም ሶርያዊ የተባለ ኤጲስቆጶስ ነበረ። አንድ ተንባላታዊ ንጉሥ ወዳጅ ነበረው። ዘወትር ከአይሁዳዊ ጋር እየተከራከረ ምላሽ ያሳጠዋል። ከዕለታት በአንድ ቀን እሱ በሌለበት ንጉሥ እነዚህ ክርስቲያኖች ሐሰተኞች ናቸው አለው። እንዴ ሐሰተኞች ቢሆኑ ነው እንዴ ዘወትር እየተከራከረ ምላሽ የሚያሳጣህ አለው። እንጂል የምትባል መጽሐፍ አለቻቸው። የሰናፊ ቅንጣት ታህል ሃይማኖት ብትኖራችሁ ይህን ተራራ ተፈንቅለ ሂድ ብትሉት ተፈንቅሎ ይሄዳል ትላለች። አድርገህ አሳየን በለው አለው። ንጉሡም እሺ ብሎ እጠይቀዋለሁ ሲል እሱ ሲመጣ ይዘነጋዋል፣ ሲሄድ ይታሰበዋል። ከዕለታት በአንድ ቀን ትዝ ብሎ ሳለ መጣ። አባቴ እጠይቅሃለሁ ስል አንተ ስትመጣ ይዘነጋኛል፣ ስትሄድ ይታሰበኛል። አሁን ትዝ ብሎኝ ሳለ እንኳን መጣ። እንጂል የምትባል መጽሐፍ አለቻችሁ እንዴ አለው። አዎን አለው። የሰናፊ ቅንጣት ታህል ሃይማኖት ብትኖራችሁ ተራራውን ተፈንቅለ ሂድ ብትሉት ተፈንቅሎ ይሄዳል ትላለች አለው። አዎን አለው። ታደርጉታላችሁ አለው። አባቶቻችን ሐዋርያት ያደርጉት ነበረ፣ እናንተሳ? አዎ እኛም እናደርገዋለን። ሚመጠን አይላፈ እስራኤል የአንድ ሰው ሃይማኖት ተራራ የሚፈነቅል ከሆነማ የአይላፈ እስራኤል ሃይማኖት ተሰብስቦ ራሱ ተራራ ያህልምን በላ አድርጋ አሳየኝ አለው። እንግዲያውስ ቀን ስጠኝ አለው። 3 ቀን ሰጠው። ሄዶ ከእመቤታችን ስዕል ተማጸነ። እመቤታችንም ተገልጣ አንተ በሹመት ያለህ ነህ፣ ላንተ አይሆንልህም። በልጄ ፍቅር ተስቦ አንድ አይኑን አውጥቶ ለዘማ የሰጠ ለነዳያን እየመጸወተ የሚውል ስምዖን የተባለ መናኝ ሰው አለ፣ እሱ ያድርግልህ አለችው። ቢሄድ ስምዖን እንቅብ ቅርጫት እየሰራ ጫማ እየሰፋ ያንን እየሸጠ ለነዳያን ሲመጸውት አገኘው። እባክህ አንተ ሰው ተራራ ፈንቅልልኝ አለው። የዚህ ሰው መሰልኩህ? ደግሞስ ድሃ በሀገር አይኑር ማለትህ ነው አለው። ኧረ እመቤቴ ያዛኝ ነው አለው። አይ እሷስ ካዘዘችህ እኔን አትግለጠኝ፣ አንተ እኔን አይተህ ሥራ፣ ሕዝቡ አንተን አይተው ይስሩ አለው። ንጉሡ እንደ ሽሮ ሜዳ፣ ተራራው እንደ እንጦጦ፣ ሕዝቡ እንደ ሱሉልታ ሆነው 400 እግዚኦታ 41 ኪርያላይሶ አድርሰው ሲጨርሱ ስምዖን ሰግዶ ሲነሳ ተነስቷል። አብርሃም ሶርያዊ ሰግዶ ሲነሳ ተነስቷል። ሕዝቡ ሰግደው ሲነሱ ተነስቷል። ነቀለ ደብረ ተከለ ደብረ ይላል 3 ጊዜ ተነስቷል። ንጉሡና ሕዝቡ ውስጥ ለውስጥ ተያይተዋል። ከዚህም በኋላ ያ ንጉሥ አምኖ ተጠምቋል። ይህንን ተራራ ውሃ እየወጣ የሚያውካቸው አይጉር ነበሩ። ሄደህ ተጋረድላቸው ብሎት ሄዶ ተጋርዶላቸዋል። እና የአባቶቻችን የጸናች የቀናች ሃይማኖታቸው አንቺ ነሽ አለ። ሰአሊ ለነ ሀበ ወልድኪ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ይቅር ባይ ከሚሆን መድኃኒነ ከመድኃኒታችን ይማረነ ይቅር ይለን ዘንድ ወይሳለነ በነፍስ በሥጋ ለማለት ደግሞታል። በነፍስ በሥጋ ይቅር ይለን ዘንድ ይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ አማልጅን። ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት ኢቲ እንዴል። ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽንዕት፣ ንጽሕት፣ ክብርት፣ ልዩ ሲል ነው። ጽንዕትም ማለት ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽንዕት ናትና። ንጽሕትም ማለት ሌሎች ሴቶች ቢነጹ ከነቢብ ከገቢር እንጂ
ከሐልዮ ከሐሳብ አይነጹም። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና ወይ ረፍሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ክብርትም አላት። ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱልን ብለን ነው። እመቤታችንን ግን የምናከብራት እመ አምላክ እመ ብርሃን ወላዲተ አምላክ ብለን ነውና ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና አይኑአ ነው ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድርልን ማለት ነው። አልፎአ ነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ ስንኳን በእመቤታችን በሌሎችም በጻድቃን በሰማዕታት በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በተሰጣቸው ቃል ኪዳን ሲያስምሩን ሲያማልዱን ይኖራሉ እንጂ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስዕለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶ በፈጸመ ወድሶታ ባረከቶ ወሃበቶ ወአርገ ውስተ ሰማያት ምስለ እሊሃ መላእክት በአብይ ክብር ወስብሐት እንዲል ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ይቆየን። አቡነ ዘበሰማያት እንድገም።